የኢራንን በትሮችን መቋቋም ያቃታት የምትመስለው አሜሪካ በቀጠናው ያሏትን የጦር ቤዞች ሸክፋ ለመውጣት እያቀደች መሆኗ ተሰምቷል። Iran has intensified attacks on high-value US military targets across the Middle East. አሜሪካ የጦር ቤዞቿን ከባህረ ሰላጤው ወደ እስራኤል ለማዛወር እቅድ እንዳላት ሲሰማ ትራምፕ ኢራንን ጠቅልለው እንደ ቬንዙዌላ እንደሚያደርጓት በይፋ አዝተዋል። ጋዙን እንፈልገዋለን እንወስደዋለን ያሉት ትራምፕ ከ60 ሺህ በላይ የአሜሪካ ወታደሮች ኢራንን ለመውረድ ዝግጅት እያደረጉ ስለመሆናቸው አልሸሸጉም። ትራምፕ የኢራንን ጥቃት አራዘምኩ ቢሉም ትናንት ኢራን በደረሰባት የአሜሪካና እስራኤል ጥቃት የኃይል ምንጮቿን አጥታ በጨለማ ተወጣለች፣ ዋና ኤርፖርቷም የጥቃቱ ሰለባ መሆኑ ተሰምቷል። የአያቶላዎቹ ጥቃት ግን ጨለማ የበገረው አይመስልም። ሌሊቱን ኢራን የእስራኤል ከተሞችንና የአሜሪካ ጦር ቤዞችን በድሮን ስታደባ ያድራለች። አሜሪካ የምትተማመንበት ግዙፉ የሰለላ አውሮፕላንም የዚሁ ጥቃት ሰለባ መሆኑ ተሰምቷል። ስለ አዲሱ የአያቶላ ሙጅታባም አዲስ አነጋጋሪ መረጃ ሲሰማ ኔታንያሁ በሊባኖስ ላይ የእግረኛ ጦርነት አውጀዋል። እስራኤል ሊታኒ ወንዝን ተሻግራ ሊባኖስን ለመውረር ክተት አውጃለች። ጥንቅራችን እነዚህንና ሌሎች መረጃዎችን አካቷል። ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮን ላይክ ማድረግ ደግሞ ቀዳሚ ያድርጉት። ሁለተኛው ሩም በያዘው ጦርነት የአሜሪካና የእስራኤል ኃይሎች በቴህራንና በታብሪዝ በሚገኙ የኢራን መሰረተ ልማቶች ላይ አዳዲስ ጥቃቶችን ሰንዝረዋል። በሌላ በኩል ኢራን በሳውዲ አረቢያ በሚገኙ የአሜሪካ የጦር ሰፈር ላይ የሰነዘረችው ጥቃት ኤ3 የተሰኘውን እጅግ ዘመናዊ የስለላ አውሮፕላን ማውደሟ ተረጋግጧል። Where at least 10 US troops were injured when an Iranian missile struck an airbase in Saudi Arabia. ከዚሁ ጋር ተያይዞ የአሜሪካን የጦር ሀብቶች ወደ እስራኤል ግዛት ለማዛወር የሚያስችሉ ምክክሮች እየተደረጉ ሲሆን እስራኤል በደቡባዊ ሊባኖስ የምታካሄደውን ወታደራዊ እንቅስቃሴ እያሰፋች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የነዳጅ ኤክስፖርት ለመቆጣጠር ስለሚቻልበት ሁኔታ የሰጡት መግለጫም የውጥረቱ አካል ሆኗል። ምንም እንኳን ወታደራዊ ዝግጅቶችና በነዳጅ ዋጋ መናር ሳቢያ የሚከሰቱ ኢኮኖሚያዊ ቀውሶች ቢቀጥሉም በተዘዋዋሪ ዲፕሎማሲያዊ መንገዶች ግንኙነቶች አሁንም እንደቀጠሉ ናቸው። በእሁድ ዕለት የአሜሪካና የእስራኤል ኃይሎች የቴህራኑን መህራባድ ዓለም አቀፍ አውሮፕላን ማረፊያን ኢላማ አድርገዋል። የአውሮፕላን ማረፊያ ለሲቪል በረራዎች ብቻ ሳይሆን ለኢራን ጦር ወታደራዊ እንቅስቃሴዎችም የሚያገለግል ቁልፍ ቦታ ነው። የፋርስ የዜና ወኪልና የኢራን መንግስት ቴሌቪዥን እንደገለጹት በአውሮፕላን ማረፊያው ላይ ጥቃት መፈጸሙን አረጋግጠዋል። በተጨማሪም በሰሜን ምዕራብ ኢራን በታብሪዝ የሚገኝ የፔትሮኬሚካል ማምረቻ ፋብሪካ፣ የኢራን ብሔራዊ ባንክ ቅርንጫፍ፣ በደቡባዊ ቴህራን የሚገኝ የካርቶን ፋብሪካና በሰሜን ቴህራን የሚገኝ የመኖሪያ መንገድ ጥቃት ደርሶባቸዋል። በታብሪዝ የነፍስ አድን ስራዎች የተጀመሩ ሲሆን የክልሉ የአደጋ ጊዜ ባለስልጣናት ሁኔታው ቁጥጥር ስር መሆኑንና ከፔትሮኬሚካል ፋብሪካው ምንም አይነት አደገኛ የኬሚካል ፍሳሽ አለመኖሩን አስታውቀዋል። በተመሳሳይ ሁኔታ በኤነርጂ መሰረተ ልማቶች ላይ በተሰነዘረው ጥቃት ሳቢያ በቴህራንና አባልቦርዝ ግዛቶች ኤሌክትሪክ ኃይል ተቋርጦ ነበር። ኢራን ምክትል የኤነርጂ ሚኒስትር ሙስጠፋ ረጅብ ማሻዲ በርካታ የኤሌክትሪክ ማከፋፈያ ጣቢያዎች መመታታቸውንና በጥቂት ሰዓታት ውስጥ አገልግሎቱን ወደ ነበረበት ለመመለስ ጥረት እየተደረገ መሆኑን ለታስኒምና ለኢርብ ዜና ገልጸዋል። እነዚህ ጥቃቶች የአሜሪካና የእስራኤል ኃይሎች የኢራንን ወታደራዊና የኢነርጂ ዘርፎችን ለማዳከም የነደፉት ሰፊ ስትራቴጂ አካል ናቸው። ኢራን ባለስልጣናት ድርጊቱ ከፍተኛ ውድመት እያደረሰ መሆኑን ቢገልጹም የአሜሪካና የእስራኤል ወገኖች ግን ጥቃቱ በታቀደ መልኩ በገዢው አካል ሀብቶች ላይ ብቻ ያተኮረ መሆኑን አጥብቆ ይከራከራሉ። ይሁን እንጂ ጥቃቱ በአቪዬሽንና በኤሌክትሪክ መረቦች ላይ መስተጓጎል በመፍጠሩ ቀደም ሲልም በውስጣዊ ግጭትና ጫና ውስጥ የነበረችውን አገር ይበልጥ ፈታኝ ሁኔታ ውስጥ ከቷታል። የኢራን ወታደራዊ ምላሽ በበኩሉ 86ኛውን ዙር የተቀናጀ የሚሳኤልና የድሮን ጥቃት ሰንዝሯል። የጥቃት በበርካታ ቦታዎች የሚገኙ የአሜሪካና የእስራኤል የአየር የድሮን መሰረተ ልማቶችን፣ የጦር መሳሪያ ማከማቻና የጦር ሰፈሮችን ኢላማ ያደረገ ነበር። በሳውዲ አረቢያ የሚገኙት ቪክቶሪያ፣ አሪፍጃንና አልካርጅ የጦር ሰፈሮች እንዲሁም በኔጌቭ፣ በቴል አቪቭ፣ በኢራቅ ኩርዲስታን ኤርቢል፣ በአሜሪካ 5ኛ የባህር ኃይል ይዞታና በተባበሩት አረብ ኤሚሬቶች አልዳፍራ አካባቢዎች የጥቃቱ ሰለባ ሆነዋል። የኢራን ወገኖች እንደሚሉት ከሆነ ጥቃቱ በሚፈለገው ቦታ ላይ ያረፈ ሲሆን በኮማላ ቡድን ጋር ግንኙነት አላቸው ተብሎ የሚታሰቡ አካላትም ተመተዋል። ከጥቃቱ በኋላ የጭስ ደመናና የተበታተኑ የአውሮፕላን ስብርባሪዎች በኢራን የመገናኛ ብዙሃን በምስል ተደግፈው ቀርበዋል። ከነዚህ ጥቃቶች መካከል እጅግ ትኩረት የሳበው በሳውዲ አረቢያ የአልካርጅ የጦር ሰፈር ላይ የነበረው ጥቃት የአሜሪካዊ ስሪ የስለላ አውሮፕላን መውደሙ ነው። አብዮታዊ ዘቡ እንደገለጸው በጋራ በተሰነዘረ ሚሳኤልና የድሮን ጥቃት ቢያንስ አንድ የኢ3 አውሮፕላን ሙሉ በሙሉ ሲወድም በአቅራቢያው በነበሩ ሌሎች አውሮፕላኖችና ነዳጅ ጫኝ ተሽከርካሪዎችም ላይ ጉዳት ደርሷል። በቦይንግ 707 አውሮፕላን ላይ የተገነባውና በላዩ ላይ የሚሽከረከር ራዳር የተገጠመለት የአውሮፕላን ለረጅም ርቀት ክትትል ለአመራርና ለቁጥጥር የሚያገለግልና በመቶ ሚሊዮኖች የሚቆጠር ዶላር የሚያወጣ የአሜሪካ የጦር ሀብት ነው። የአሜሪካ ባለስልጣናት ቅዳሜ በደረሰው ጥቃት በፕሪንስ ሱልጣን አየር ማረፊያ የነበሩ አውሮፕላኖች ጉዳት እንደደረሰባቸው አምነዋል።
በዚህ ጥቃት 12 የአሜሪካ ወታደሮች መቁሰላቸው ይታወሳል። ምንም እንኳን ገለልተኛ ወገኖችና የአሜሪካ መገናኛ ብዙሃን አውሮፕላኑ ሙሉ ስለመውደሙ የተለያዩ መረጃዎችን ቢሰጡም አውሮፕላኑ በቀጠናው ያለውን የአየር ክልል ለመቆጣጠርና ወታደራዊ እንቅስቃሴዎችን ለማስተባበር የሚጫወተው ሚና ከፍተኛ ከመሆኑ የደረሰበት ጉዳት ለአሜሪካ ትልቅ ኪሳራ መሆኑ አልቀረም። የክስተት አሜሪካ በዚህ ግጭት ውስጥ የደረሰባት የመጀመሪያው እንዲህ አይነት የጦር መሳሪያ ውድመት ሲሆን የቱንም ያህል ዘመናዊ መከላከያ ቢኖርም የኢራን ጥቃቶች ከፍተኛ ጉዳት ማድረሳቸውን ቀጥለዋል። የኢራን ያጸፋ እርምጃ በቀጥታ በአሜሪካና በእስራኤል ላይ ብቻ የተወሰነ አይደለም። በዮርዳኖስ በኢራቅና የአሜሪካ የጦር ሰፈሮችን በሚያስተናግዱ የባህረ ሰላጤው ሀገራት ላይ የድሮንና የሚሳኤል ጥቃቶች ተፈጽመዋል። የየመን ሁቲ አማጽያንም ወደ እስራኤል የባላስቲክ ሚሳኤሎችን ተኩሰዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ በሰጡት መግለጫ አሜሪካ በእግረኛ ጦር ወረራ ለማካሄድ የምታደርገውን ማንኛውንም ሙከራ አስጠንቅቀዋል። በአሁኑ ወቅት 2 የጦር መርከቦችን የጫኑ 3500 ወታደሮች፣ ተዋጊ ጀቶችና የባህርና የእግረኛ ተዋጊ መሳሪያዎች ወደ ቀጠናው መድረሳቸውን ገልጸዋል። ቃሊባፍ አሜሪካ በአንድ በኩል ስለ ድርድር እያወራች በሌላ በኩል የወረራ ለማካሄድ እያቀደች ነው ሲሉ ከሰዋል። የኢራን ኃይሎች ለማንኛውም ወራሪ ጦርና ጠላቶቻቸውን ከባድ ዋጋ ለማስከፈል ዝግጁ መሆናቸውን በጽኑ አስታውቀዋል። እስራኤል የደህንነት ምንጮች አሁን ያለው ጦርነት ሲያበቃ ዩናይትድ ስቴትስ በመካከለኛው ምስራቅ ያሉትን የተወሰኑ የጦር ሰፈሮቿን ወደ እስራኤል ግዛት እንድታዛውረና አዳዲስ ይዞታዎችን እንድትመሰርት ጥሪ ለማቅረብ ማቀዳቸውን ጠቁሟል። ቻናል 12 የተሰኘው መገናኛ ብዙሃን ስማቸው ያልተጠቀሰው የእስራኤል የደህንነት ባለስልጣናትን ጠቅሶ እንደዘገበው የእርምጃ የአሜሪካን ወታደራዊ አቀማመጥ ካርታውን ዳግም ለመሳል የሚያስችል እድል ይፈጥራል ብለዋል። እስራኤል አሜሪካ በቀጠናው ያላትን ወታደራዊ ቤዞች በመጠቀም ራሷን እንደ ዋና አጋር መረጋጋትን እንደምትሰጥና የደህንነት መረጃዎችን እንደምታቀርብ አገር አድርጋ እያቀረበች ነው። አንድ የእስራኤል ምንጭ እንደገለጹት የአሜሪካ የጦር ሰፈሮች በእስራኤል ግዛት ላይ መኖራቸው ለሁለቱም ወገኖች የስትራቴጂካዊ ጥቅም ይሰጣል። ይሁን እንጂ ሐሳብ ገና በመጀመሪያ ደረጃ ላይ ያለ ሲሆን ከአሜሪካ ወገን የተሰጠ ይፋዊ ማረጋገጫ ወይም ስምምነት የለም። ይህ ውሳኔ ሐሳብ የቀረበው አሜሪካ ተጨማሪ 10,000 እግረኛ ውጊያ የሰለጠኑ ልዩ ወታደሮችን ወደ ቀጠናው እያዛወረች ባለችበት ወቅት ነው። ከነዚህም ውስጥ 3500 የሚሆኑት በቅርቡ የደረሱ ሲሆን 2200 የሚሆኑት የባህር ኃይል ናቸው። የፔንታጎን ትዕዛዝ በመካከለኛው ምስራቅ ያለውን 50,000 የሚጠጋ የአሜሪካ ጦር ለማጠናከርና የተሟላ ወታደራዊ ዝግጁነት እንዲኖር ለማድረግ እያለመ ነው። ዶናልድ ትራምፕ በአሁኑ ወቅት በመካከለኛው ምስራቅ እየተካሄደ ስላለው ከባድ ወታደራዊ ግጭት በተለያዩ ጊዜያት ለዓለም አቀፍ መገናኛ ብዙሃን ሰፊ መግለጫዎችን ሰጥተዋል። ፕሬዚዳንቱ በተለይም ከታዋቂው የፋይናንሻል ታይምስ ጋዜጣ ጋር ትናንት ባደረጉት ቆይታና በፕሬዚዳንታዊ ኤርፎርስ ዋን አውሮፕላን ውስጥ በነበሩበት ወቅት ስለ ግጭቱ ሂደትና ስለ አሜሪካ ቀጣይ እርምጃዎች በጥልቀት ተንትነዋል። ዶናልድ ትራምፕ በንግግራቸው ውስጥ የኢራንን የነዳጅ ሀብትና መሰረተ ልማቶች በቁጥጥር ስር መዋልን በጣም የምወደውና ተወዳጅ ተግባሪ በማለት ገልጸውታል። ይህንን ያሁኑን አካሄዳቸውን ባለፈው ጥር ወር የኒኮላስ ማዱሮ መንግስት በቬንዙዌላ ከተገረሰሰ በኋላ አሜሪካ በዚያች ሀገር የነዳጅ ዘርፍ ላይ ካደረገችው የቁጥጥር ስልት ጋር አነጻጽረውታል። በቬንዙዌላ እንደታየው ሁሉ በኢራንም የነዳጅ ዘርፉን በቁጥጥር ስር የመዋል ግልጽ ፍላጎት እንዳላቸው አመልክተዋል። ፕሬዚዳንት ትራምፕ በንግግራቸው ውስጥ ትኩረት የሰጡትና ስማቸውን ለይተው የጠቀሱት በፋርስ ባህረ ሰላጤ ውስጥ ስልታዊ በሆነ ቦታ ላይ የሚገኘውን የካርክ ደሴትን ሲሆን ይህች ደሴት የኢራን መንግስት ወደ ውጭ ከሚልከው አጠቃላይ የነዳጅ ምርት ውስጥ ወደ 90% የሚጠጋውን ከፍተኛ ድርሻ የምታመነጭና የአገሪቱ ዋነኛ የነዳጅ ንግድ ማዕከል መሆኗ ይታወቃል። ፕሬዚዳንቱ ስለ ሃርግ ደሴቲቱ ሲናገሩም ምናልባት የሃርግ ደሴትን በቁጥጥር ስር እናውላለን ወይም ደግሞ ይህንን ላናደርግ እንችላለን፣ በእጃችን ላይ በርካታ አማራጮች አሉ በማለት ገልጸዋል። እንዲህ አይነቱን ግዙፍ እርምጃ ለመውሰድ የረጅም ጊዜና ቀጣይነት ያለው ወታደራዊ ዝግጅት የሚያስፈልግ ቢሆንም በዚህ አካባቢ ያለው የኢራን መከላከያ አቅም ደካማ በመሆኑ ተግባሩን በቀላሉ ማከናወን እንደሚቻልም ትራምፕ ያላቸውን እምነት ገልጸዋል። በሌላ በኩል በመጋቢት ወር ውስጥ የዓለም የነዳጅ ዋጋ ከ50% በላይ ጭማሪ ያሳየ ሲሆን በተለይም የብሬንት ድፍድፍ ነዳጅ ዋጋ ከ$115 በላይ ተሻግሯል። ለዚህ የዋጋ መናር ዋነኛው ምክንያት በሆርሙዝ ወሽመጥ አካባቢ የተፈጠረው የትራንስፖርት መስተጓጎልና በቀጠናው የሰፈነው አጠቃላይ አለመረጋጋት እንደሆነ ተመልክቷል። በተያያዘ ሁኔታ ፕሬዚዳንት ትራምፕ በፓኪስታን መልእክተኞች አማካኝነት ከኢራን ጋር እየተደረገ ስላለው ንግግር መሻሻል ማሳየቱን ገልጸዋል። በአጭር ጊዜ ውስጥም ስምምነት ላይ መድረስ እንደሚቻል ያላቸውን ተስፋ አጋርተዋል። በተለይም ኢራን የነዳጅ ጫኝ መርከቦች በሆርሙዝ ወሽመጥ በኩል እንዲያልፉ መፍቀዷን እንደ ትልቅ ማሳያ ጠቅሰዋል። እንደ ፕሬዚዳንቱ ገለጻ ሰኞ ጀምሮ ኢራን ለአሜሪካ ያላትን ክብር ለመግለጽ በሚል 20 ያክል የነዳጅ ጫኝ መርከቦችን ወደ ውጭ እንድትልክ ፈቅዳለች። ይህም ቀደም ሲል ከነበረው የ10 መርከቦች ቁጥር በጥፍ የጨመረ ነው ብለዋል። ምንም እንኳን ኢራን በሳምንቱ መጀመሪያ ላይ አሜሪካ ያቀረበችውን ባለ 15 ነጥብ የተኩስ አቁም የሰላም ውጥን ውድቅ ብታደርግም ፕሬዚዳንት ትራምፕ ግን የኢራን ምላሾች ምክንያታዊና ጉዳዩን በቁም ነገር ለመመልከት ፍላጎት እንዳላቸው የሚያሳዩ ናቸው በማለት ገልጸውታል።
ይሁን እንጂ አሜሪካ ማዕከላዊ ወታደራዊ ዝግጁቱንና ስምሪቱን የቀጠለ ሲሆን ከፍተኛ ወታደራዊ መኮንኖች በሐርግ ደሴት ላይ የሚወሰድ ማንኛውንም እርምጃ ግጭቱን ሊያራዝመውና በአካባቢ ባሉ የአሜሪካ ወታደሮች ላይ የሚጋረጠውን አደጋ ሊያባብሰው እንደሚችል ማስጠንቀቂያ ሰጥተዋል። ይህ በእንዲህ እንዳለ ግጭቱ ወደ ሊባኖስ ምድርም ተስፋፍቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ማታ በሰጡት መግለጫ በደቡባዊ ሊባኖስ የሚገኘውን የጸጥታ ቀጠና ይበልጥ ለማስፋት ትዕዛዝ ማስተላለፋቸውን አስታውቀዋል። ጠቅላይ ሚኒስትሩ ከእስራኤል ሰሜናዊ ዕዝ ሆነው ባስተላለፉት የቪዲዮ መልእክት የሂዝቦላ ታጣቂዎች የሚተኩሱትን ሮኬቶችና የጸረ ታንክ ሚሳኤሎች ለመከላከል የእርምጃ ግድ አስፈላጊ መሆኑን ገልጸዋል። የጸጥታ ቀጠናውን የማስፋቱ ዓላማ ሊሰነዘር የሚችለውን የወረራ ስጋት ለማክሸፍና የጠላትን የተኩስ አቅም ከእስራኤል ድንበር ርቆ እንዲቆይ ለማድረግ መሆኑንም አብራርተዋል። የውሳኔ የወጣው የመከላከያ ሚኒስትሩ እስራኤል ካትዝ ባለፈው ሳምንት እስራኤል እስከ ሊታኒ ወንዝ ድረስ ያለውን አካባቢ እንደምትቆጣጠር ካስታወቁ በኋላ ነው። የቦታ ከድንበር በስተሰሜን 30 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ሂዝቦላ ለሎጂስቲክስ አገልግሎት የሚጠቀምባቸውን ድልድዮች ማውደምንም ያካትታል። በኢራን ላይ ከተሰነዘረው ጥቃት በኋላ ሂዝቦላ ለወሰደው እርምጃ ምላሽ ለመስጠት በሚል በእስራኤል የተጀመረው ይህ ወታደራዊ ዘመቻ በሊባኖስ ላይ ከፍተኛ ሰብአዊ ቀውስ አስከትሏል። የሊባኖስ ጤና ሚኒስቴር ይፋ ባደረገው መረጃ መሰረት በጥቃቱ ሳቢያ እስካሁን ከ1100 በላይ ሰዎች ሕይወታቸውን አጥተዋል። ሚኒስቴሩ በሟቾች መካከል በሲቪል ዜጎችና በተዋጊዎች መካከል ያለው ልዩነት በዝርዝር ባይገልጽም ሰለባዎቹ በርካታ መሆናቸውን ግን አረጋግጧል። በተጨማሪም ከ1 ሚሊዮን በላይ የሚሆኑ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። በእነዚህ ጥቃቶች ሳቢያ የሕክምና ባለሙያዎችና ጋዜጠኞችም ለህልፈት ተዳርገዋል። የሂዝቦላ ምንጮች ከ400 በላይ ተዋጊዎቹ መገደላቸውን ሲያምን እስራኤል በበኩሏ በምድር ውጊያ 4 ወታደሮቿ መሞታቸውን በይፋ ገልጻለች። ጠቅላይ ሚኒስትር ኔታንያሁ ይህንን በበርካታ ግንባሮች የሚካሄደውን ዘመቻ የኢራን ቀጠናዊ ተጽዕኖ ለማዳከም እንዲሁም በሂዝቦላና በጋዛ በሚገኘው ሐማስ ላይ የሚወሰድ ስትራቴጂካዊ እርምጃ መሆኑን ገልጸዋል። የኢራን ከፍተኛ አመራር ጉዳይም የብዙዎች ትኩረት ሆኖ ቀጥሏል። አያቶላህ አሊ ኻሜኒ በመጀመሪያው የአየር ጥቃት መገደላቸውን ተከትሎ ልጃቸው ሙጅታባ ኻሜኒ የአገሪቱ ታላቅ መሪ ሆነው ተሰይመዋል። ይሁን እንጂ አዲሱ መሪ እስካሁን በህዝብ ፊት በይፋ አልታዩም። ይልቁንም የጽሑፍ መልእክቶችን በማስተላለፍ ላይ ይገኛሉ። በቅርቡ በኢራን መገናኛ ብዙሃንና በኢስና የዜና ወኪል በኩል በተላለፉ መግለጫቸው ሙጅታባ ኻሜኒ ለኢራቅ ህዝብና ለታላቁ አያቶላ አሊ ሲስታኒ በኢራን ላይ ለተሰነዘረው ወረራ ለሰጡት ድጋፍ ምስጋና አቅርበዋል። የመግለጫው የወጣው በኢራቅ ከሚገኘው እስላማዊ ጠቅላይ ምክር ቤትና በባግዳድ ካለው የኢራን አምባሳደር ጋር ከተደረገ ስብሰባ በኋላ ነው። ይሁን እንጂ ስለ ሙጅታባ ኻሜኒ የጤና ሁኔታና ወቅታዊ መረጃ አሁንም ጥርጣሬዎች እንደሰፈኑ ናቸው። መልእክቶቻቸው በሌሎች ሰዎች የሚነበቡ በመሆናቸውና የሚሰራጩት ምስሎችም አዲስ ስለመሆናቸው በገለልተኛ ወገን ሊረጋገጥ አልቻለም። ፕሬዝዳንት ትራምፕም አዲሱ መሪ በሕይወት ስለመኖራቸው ወይም ስለ ጤናቸው ሁኔታ ያላቸውን ጥርጣሬ በይፋ የገለጹ ሲሆን አሜሪካ ከሌሎች የኢራን ከፍተኛ ባለስልጣናት ጋር በተዘዋዋሪ እየተነጋገረች መሆኑንም ጠቁመዋል። የብሬንት ድፍድፍ ነዳጅ ዋጋ ጭማሪ እንደ አውሮፓውያን አቆጣጠር በ1990ዎቹ ከነበረው የባህረ ሰላጤው ቀውስ ወዲህ የታየ ከፍተኛና ክብረ ወሰን ሊሰብር የሚችል ክስተት መሆኑ ተነግሯል። በዓለም አቀፍ ደረጃ 20 በመቶ የሚጠጋው የነዳጅና የተፈጥሮ ጋዝ የሚጓጓዝበት የሆርሙዝ ወሽመጥ መዘጋጋት በኤነርጂ መሰረተ ልማቶች ላይ ከደረሰው ጥቃት ጋር ተዳምሮ ችግሩን አወሳስቦታል። ኢራን በመርከብ ጉዞ ላይ ገደቦችን የጣለች ቢሆንም በስምምነት መሰረት የተወሰኑ መርከቦች እንዲንቀሳቀሱ መደረጉን የአሜሪካ ባለስልጣናት ገልጸዋል። የዚህ አለመረጋጋት ተጽዕኖ በዓለም አቀፍ የአቪዬሽን ዘርፍና የንግድ አቅርቦት ሰንሰለት ላይም ተጽዕኖ ቀላል የሚባል አይደለም። በኢራን ውስጥ በመንግስት መረጃ መሰረት የሟቾች ቁጥር ከ1340 በላይ የደረሰ ሲሆን በሺዎች የሚቆጠሩ ቆስለዋል። እንዲሁም በመሰረተ ልማቶች ላይ የደረሰው ውድመት በዋና ዋና ከተሞች የዕለት ተዕለት ኑሮን በእጅጉ ጎድቷል። በሊባኖስ ደግሞ ከመጋቢት ወር መጀመሪያ አንስቶ ከ1100 በላይ ሞትና ከ1 ሚሊዮን በላይ መፈናቀል ተመዝግቧል። በእስራኤል ወገን በአጸፋዊ ጥቃቶች ሳቢያ ቢያንስ 19 ሰዎች የተገደሉ ሲሆን በሺዎች የሚቆጠሩ ደግሞ ጉዳት ደርሶባቸዋል። የአሜሪካ ጦርም በጦር ሰፈሮቹ ላይ በተሰነዘሩ ጥቃቶች የሰው ኃይል ማጣቱንና እንደ ፕሪንስ ሱልጣን የአየር ኃይል ካምፕ ባሉ ቦታዎች ወታደሮቹ መቁሰላቸውን አረጋግጧል። የቀጠናዊ ቀውስ በባህረ ሰላጤው ሀገራት ላይ ከፍተኛ ስጋት የፈጠረ ሲሆን የአሜሪካ ዜጎች ከበርካታ ሀገራት እንዲወጡ መደረጉና የውጭ ሀገራት ጦር የሚያስተናግዱ ተቋማት የጥቃት ኢላማ ሊሆኑ እንደሚችሉ ማስጠንቀቂያዎች እየተሰጡ ይገኛሉ። የአሜሪካ የጦር ሰፈሮች በእስራኤል ምድር እንዲቋቋሙ የቀረበው ውሳኔ ሐሳብ እየተቀያየረ የመጣውን የኃይል ጥበቃ ግምገማና የሁለቱን ሀገራት ጥምረት ተለዋጭ ባህሪ የሚያንጸባርቅ ነው። በአሁኑ ወቅት በባህረ ሰላጤው ሀገራት የሚገኙት የአሜሪካ የጦር ይዞታዎች ለምሳሌ ኃይል ለአየር ላይ ዘመቻዎች የሚያገለግለው በሳውዲ አረቢያ የሚገኘው አልካሪጅ ወይም ፕሪንስ ሱልጣን፣ ለሎጂስቲክስና ለቁሳቁስ አቅርቦት የሚውለው በኩዌት የሚገኘው ካምፕ አልፊጃን፣ እንዲሁም ለስለላና ለጥቃት ድጋፍ አገልግሎት የሚሰጠው በተባበሩት አረብ ኤሚሬቶች የሚገኘው አልዳፍራ ከኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶች ስጋት ተደቅነውባቸዋል። በመሆኑም እነዚህ ወታደራዊ ሀብቶች ቀደም ሲልም የአሜሪካን አውሮፕላኖች
ጀቶች ወደምታስተናግደውና የጋራ ወታደራዊ ልምምዶችን ወደምታደርገው እስራኤል ማዛወር የፈጣን ምላሽ የመስጠት አቅምን ከመጨመሩም በላይ ለኢራን ጥቃት ተጋላጭ በሆነው ርቀው በሚገኙ ቦታዎች የሚለውን ስጋት ይቀንሳል። እስራኤላውያን ምንጮች ይህንን የስትራቴጂ ለውጥ ትክክለኛነት ለማስረዳት እስራኤል እስካሁን ያሳየችውን የተረጋገጠ የስለላ መረጃ አቅርቦትና የተግባር ወታደራዊ አስተዋጽኦን እንደ ምክንያት ይጠቅሳሉ። የሶስት የስለላ አውሮፕላን ክስተት ውጥረት በነገሰበት የአየር ክልል ውስጥ የአየር ላይ ቅድመ ማስጠንቀቂያ ስርዓቶች ያላቸውን እጅግ ከፍተኛ ዋጋ ያሳዩ ሆኗል። የአውሮፕላን ከ200 የባህር ማይል በላይ ርቀት ላይ የሚገኙ አውሮፕላኖችንና ሚሳኤሎችን የመለየት አቅም ያለው ሲሆን መጠነ ሰፊ አየር ላይ ውጊያዎችን የመምራትና የመቆጣጠር ብቃትም ያለው። እንዲህ አይነቱ መሳሪያ ጉዳት ሲደርስበት ወይም ከአገልግሎት ውጭ ሲሆን በተለይም በዓለም አቀፍ ደረጃ ቁጥራቸው ውስን በሆነበት ሁኔታ በአየር የበላይነት ላይ ለሚመሰረት ወታደራዊ ግጭት የክዋኔ ፍጥነትን በእጅጉ ያቀዘቅዛል። የአሜሪካ ጦር ኦፕሬሽኖቹን አጠናክሮ ለመቀጠል ተጨማሪ የኤፍ-22ና የኤፍ-35 ተዋጊ ጀቶችን እንዲሁም ነዳጅ ጫኝ አውሮፕላኖችን በዮርዳኖስ በሚገኙ የጦር ሰፈሮች ውስጥ አሰማርቷል። በሊባኖስ ግንባር የሊታኒ ወንዝ ለረጅም ጊዜ ስትራቴጂካዊ ነጥብ ሆኖ ሲጠቀስ ቆይቷል። በተለይም እንደ አውሮፓውያን አቆጣጠር በ2006 ከተካሄደው ጦርነት በኋላ የወጣው የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ የሂዝቦላ ኃይሎች ወደ ኋላ እንዲያፈገፍጉ እንደ መከለያ መስመር ተቀምጦ ነበር። እስራኤል ቀደም ሲል ከነበሩት የማቆያ ቀጠናዎች አልፋ የምታደርገው እንቅስቃሴ ከሂዝቦላ የሚሰነዘሩ የሮኬት ጥቃቶችን ለማክሸፍና የአቅርቦት መስመሮችን ለማቋረጥ የታለመ ሲሆን ይህም የመሸጋገሪያ ቦታዎችንና ግዛቶችን በእግረኛ ጦር መቆጣጠርን እንዲሁም መሰረተ ልማቶችን ማውደምን ያካትታል። ሂዝቦላ ከፍተኛ ኪሳራ ቢደርስበትም አሁንም ያለው የመከላከልና የማጥቃት አቅም በእስራኤል ሰሜናዊ ክፍል የአደጋ ማስጠንቀቂያ ደወሎች እንዲሰሙና የመከላከያ እርምጃዎች ተጠናክረው እንዲቀጥሉ እያደረገ ነው። ከወታደራዊ እርምጃዎች ጎን ለጎንም የዲፕሎማሲ ጥረቶች ቀጥለዋል። ፕሬዚዳንት ትራምፕ ድርድሮቹ ወደፊት እየተራመዱ መሆናቸውን ገልጸው ቴህራን በራሷ ቅድመ ሁኔታዎች ላይ ብትጸናም ኢራን ለአሜሪካ ጥያቄዎች የሰጠችው ምላሽ በአንዳንድ የአሜሪካ መግለጫዎች ውስጥ በአዎንታዊ መልኩ ተወስዷል። የግጭቱ አቅጣጫ አሁንም ድረስ በየጊዜው የሚለዋወጥና ያልተረጋጋ ነው። የአሜሪካ ጦር ስምሪቱን የቀጠለ ሲሆን የባህር ኃይል ፈጣን ደራሽ ክፍሎችን የአየር ወለድ ኃይሎች ለምድር ውጊያ አማራጮችን ቢጨምሩም ባለስልጣናት ግን ሙሉ ወረራ ሊያስከትል የሚችለውን አደጋ አስጠንቅቀዋል። የኢራን ኃይሎች በተበታተኑ ወታደራዊ ሀብቶቻቸውና በአጋር መረቦቻቸው አማካኝነት የአጸፋ እርምጃ የመውሰድ አቅማቸውን ይዘው ቀጥለዋል። እንደ ኢራቅ ያሉ ቀጠናዊ ተዋናዮች ለኢራን ያላቸውን ድጋፍ ቢገልጹም የግጭቱ ተጽዕኖ ወደ ሀገራቸው እንዳይመጣ እየተከታተሉ ይገኛሉ። የነዳጅ ዋጋ መዋዠቅ የሚያስከትለው የኢኮኖሚ ጫና እንዲሁም በንጹሃን ዜጎችና በተፈናቃዮች ላይ የሚደርሰው ሰብአዊ ቀውስ የጦርነቱን የጊዜ ሰሌዳ ሊወስኑ የሚችሉ ጉዳዮች ናቸው።